እኔ በጣም ግርም እና ድንቅ የሚለኝ ነገር ማለት ነው ሩታና አብርሽ ህይወት ላይ ሜሪና ዳኒ ምን አለቅላቂ የማን አለቅላቂ ናችሁ እናንተ? ቆይ እኔ እኮ እቺ ሜሪ ተብዬው አሽቃባጭ ማለት ነው የሆነ ልጁ እሷ አስረግዘች አይነት ወይ እሷ ያረግዘች ስሜት ነው እየተሰማት ያለው። ምን ታሽቃብጣላችሁ? አሽቃባጩላ ማለት ነው። ሩታዬ እንኳን ደስ አለሽ። ይህ በጣም ደስ ብሎኛል። የኛ ንግስት፣ የኛ ልዕልት፣ ከዚህ በኋላ አይከፋሽም። እስኪ አይከፋሽም አልሻ? ከአሁን በፊት ታዲያ ልዑልና እርግዛ እስከምትወልድ የት ነበርሽ አንቺ ከረፎ? አሁን ካደገ በኋላ ምን የኔ አባት፣ የኔ ንጉስ፣ የኔ አበባ ወይ በጣም አሽቃብጠሽ ልትሞች ነው። ለምን ዩቲዩብ ለመስራት ስለሚፈልጉ ፈርሳ የሚሆንሽ ሴትዮ። ገና አንቺ ዩቲዩብ ቪዲዮ ለመሸቀል በቃ አንቺ የሰው ህይወት ማመሰቃቀል አለብሽ። ይሄን የተመካከራችሁናል ወይ? አርግሽ ያለው በያላት ወይ ደግሞ እርጉዝም ልትሆን ትችላለች። ግን ከአብርሽ ነው ወይ ነው ጥያቄው። አብርሽና ሄርሜላ በዛ ፈታ ዘና እያሉ ነው። እናቴ ማንንም እየሰሙ አይደለም። ሩታ እንግዲህ ከልጇ ጋር ቤቷ ነበረች። ሜሪና ዳኒ ትናንትና ሄደው እንግዲህ እያሽቃበጡ ነበረ ማለት ነው። በዓልን ከኛ ጋር የምታሳልፊ እንኳን አደረገሽ ምናምን ምናምን እያሉ እና እናንተ ዝም ብላችሁ አታለቅልቁ፣ እሺ አታለቅልቁ። እሷ አረገዘችም አላረገዘችም ወለደችም አልወለደችም የምትጎደው የምትጠቀመው እሷ ናት። ምክንያቱም ልጇን ያላባት ስታሳድግ አርግዛ ስትወልድ ምን ያክል ስቃይ እንዳየች እሷን የምታውቀው። ስለዚህ እሷ ናት ደስተኛ መሆንም አለመሆን የምትችለው እንጂ እናንተ ገና ቪዲዮ ለመሸቀል የኔ ንጉስ የኔ ልዑል ምናምን እያላችሁ አታሽቃብጡም ነበረ። እውነት ለመናገር እንደውም ከሜሪና ከዳኒ ያብርሽ ትሻላለች። ግልጹን እውነቱን የተናገረችው ማለት ነው። ያብርሽ ትሻላለች። ምክንያቱም በፊት ለሷ በጣም ታስብለት ነበረ፣ አብረው እንዲሆኑ ትፈልግ ነበር። አሁን ግን ባጠፋችሁ ጥፋት እየነቀፈቻ ነው። ግን ለሩታ የበለጠ መጥፎ ገደል የሚከታት ሰው ማን እንደው ታውቃላችሁ? ከቡዜ ይልቅ እቺ ሜሪና ዳኒ ናቸው። ሜሪና ዳኒ ታላችሁ ገደል መቀመቅ ነው የሚከቱሽ። ከአሁን በፊት አብርሽን እንድታጩ ያደረገሽ ነገር ምንድን ነው? ራቆት ቪዲዮ መቅረጽሽ። ስለዚህ ይህን ቅርጫለሽ ማነው? ዳኒና ሜሪ ናቸው። ስለዚህ አሁንም ቢሆን እነዚህ ልጆች እያስመሰሉ የሆኑ አንቺን የሚወዱሽ ለአንቺ የሚያስቡልሽ እየመሰሉ ሁሌ ገድል እየከተሉሽ ነው። ገብቶሻል አይደለ? ስለዚህ አንቺ ገና ሜሪ ወይ ዳኒ ያሉልኝ ብለሽ አብርሽን ቤተሰብ መናገር አያስፈልግሽም። እንግዲህ ልጅ ከሆነም የአብርሽ ልጅ ከሆነም ግዴታውንም ማሳደጉ አይቀርም። ግን አንቺ ዋጋ ለምትከፍይበት አንቺ ወልደሽ እንደዛ ለፍተሽ ደክመሽ አሁን እንኳን መጥቶ ነው ልጅን እያለ አንጠልጥሎ ይዞ ሜዳ አብርሽ አንቺ 9 ወር አርግዘሽ ብቻሽን እሱ ከሴት ጋር እየተጋጋጠ ምናምን ወልደሽ አሁን ሲያድግ ልጅ እያለ መንሰፍሰፍ የጀመሩ አንቺ ያን ሁሉ ዋጋ ከፍለሽ ያሳድገሽው። ግን አሁን እሱ ልክ በአንቺ ልክ ነው እሱም ልጁን እንደፈለገ እየወሰደ ያለው። አሁንም ቢሆን አንቺ ብታረገሽ አንቺ ልሽ የምትጎጁ እንደዛ ተሰቃይተሽ ተወጃለሽ። ካደገ በኋላ መጥቶ ልጅ እያለ ደግሞ ይወስዳል ማለት ነው። እና አሁን አንቺ ስላረገሽ አብርሽ ወይ ከሄርሜላ ይለያል ምናምን ልቡ ካላመጣው ከሄርሜላ ቢለይም ሌላ ሴት ጋር መሄዱ አይቀርም። እንደዚህ በግድ ከሄርሜ ጋር ብታለያየው ሌላ ሴት ጋር መሄዱ አይቀርም። እያ ደግሞ ያው ሆነ ማለት ነው። ታጥቦ ጭቃና ሄርሜላ ደግሞ እንግዲህ እኔ አላውቅም እስከነ እርግዝና ትቀበላለች አትቀበልም የምናውቀው ጉዳይ የለም። እስካሁን ድረስ ውሸት ነው ብለው ነው እያሰቡ ያሉት። እንግዲህ እውነትም ከሆነ ይገፋል፣ ውሸትም ከሆነ ይወለዳል ይባላል። ስለዚህ መወለዱ አይቀርም፣ መግፋቱ አይቀርም። እርግዝና ይታወቃል ጊዜ በሄደ ቁጥር። ስለዚህ ምንም የሚያጠራጥርም የሚያስፈራም ነገር የለም። እርግዝና ከተፈጠረ በኋላ ደግሞ እንግዲህ ዲኤንኤ ወየኔ አይደለም ብሎ አብርሽ ሊሸመጠጥ ይችላል። የእውነት ልጅቷ ካረገዘች ግን ሩታ ወንድምና እህቱ ፊት ተዋሻለች ብዬ አላስብም። ግን ደግሞ ተዋሻለች ብዬ ማስብም አስባለሁም አላስብም። የማስበው ድራማ ሊሆን ይችላል። እህቱም ወንድሙም ተመካከረው እየሰሩ ሊሆን ይችላል። ቦታጀሮች ጎበዝ ናቸው፣ ሚስጥራቸውን አያወጡም። ሲቀጥል ደግሞ አይሆንም የምለው ደግሞ ከምኔው ገና ልጁ በ6 ወሩ እንዴት ነው ልታረግዝ የምችለው? በዛ ላይ ከአብርሽ ጋር አብረው ቢሆኑ ኦኬ ባልና ሚስት ቢሆኑ፣ ግን ባልና ሚስትነታቸው እኮ በቃ ቀርቷለኝ። ሌላ ባዳና ባዳ የሌላ ዓለም ሰው ሆነው ነው እየኖሩ የነበረና በመሀል ነገር ሲመጣ በጣም ነው የሚገረመኝ። አንደኛ አብርሽ ከሄርሜላ ጋር እንዲሆን ትፈልጋለች መሰለኝ። ከአሁን በፊት እንግዲህ አብረን ሁን ብሎ ብዙ ጊዜ አብርሽ ለምኗት ነበረ። እሷ ግን ጆሮ ዳባ ልበስ ብላ ሄርሜ ጋር ሲሆን ዝም ብለው ነበር። አሁን መጨረሻ ደግሞ ከእሷ ጋር እንዲሆን ለምነው ነበረ። ምናልባት እች ልጅ ሩታ ማለት ነው አሁን አብረን ሁን ብላ መለመን የጀመረችው ማርገዟን ስታቅ ነው እንዴ?
አሁን ቅርብ ጊዜ እኮ ነው አብረን እንሁን ብላ ስትለምን የነበር። ምናልባት እንዳረገዘች ገብቷት ይሆን እንዴ? ከዛ ውጭ ግን አብርሽም ቢሆን ማለት ነው እንዳረገዘች ሲገባት ነው አብርሽን አብረን እንሁን እያለች ስትለምኑ የነበረ የመሰለኝ እንጂ ከዛ በፊት እኮ አብርሽ ቤተሰቦቹን፣ ወንድሞቹን፣ እህቱን ይዞ አብረን እንሁን ልጃችን አብረን እናሳድግ ብሎ ለምኗት አልፈልግም ብላ አባረው ነበር። እና ያኔ ወይ ካረገዘች በኋላ ነው እንዲ ወደሱ የመጣችው። ወይ እኔ ፈልጌ አይደለም ያረገዝኩት፣ እኔ ፈልጌ እንዳረገዝኩት እንዴ አንቺማ ፈልገሽ ነው ውዴ፣ በመጠጥ አስክረሽ ከአንቺ ጋር እንዲተኛ አደረግሽው። ፈልገሻል እንጂ ማርገዝ በሆነች ሰበብ ማርገዝ ፈልገሻል ይመስለኛል። እና ከአብረሽ ጋር መሆን አትፈልግም፣ ግን ደግሞ ሌላ ሴት ጋር እሱ ህይወት እንዲጀምር አስፈልግም። ልክ እሷ እንዳልጀመረች ሁሉ እሱም እንዳይጀምር ነው መሰል የምትፈልገው። ብቻ ግን በአጠቃላይ ሜሪና ዳኒ ተብዬዎቹ በጣም እያሽቃበጣችሁ እያለቀለቃችሁ ስለሆነ ለእሷ ምንም አትጠቅሟትም። ሩታ ራሷ አንቺ እነሱ አይጠቅሙሽም፣ ገደል ነው የሚካቱሽ። በዚህ ልክ ሰው አያሽቃብጥም። አሽቃባጭና አስመሳይ እንደሆኑ የምታውቂያቸው ቪዲዮ ላይ የሚያደርጉት አክት ብቻ በቂ ነው። የኔ ውድ፣ የኔ ማር፣ የኔ ወለላ የሚሉሽ ወደውሽ አይምሰልሽ። በቃ እነሱ ወደውሽ አይደለም፣ በቃ ዩቲዩብ ቪዲዮ ለመስራት ነው። ከዛ ውጭ ዛሬ እንግዲህ ጌም ዛሬ ነው ያላቸው ሩታና ሄርሜላ። አናውቅም እንግዲህ አብረሽ ትናንትና የሆነ ቤት አይቸው ነበርና ከሄርሜ ጎን እንሆናለን። አንተ ፎከታም ጭንቅላታም ማለት ነው፣ አመዳም ነገር ከሄርሜ ጎን እንሆናለን። ምን ማለት ነው? የልጅነት አይደለችም እንደ ሩታስ ብትሆን የአንተ ልጅ ተሸክማል እንዲ ያለች ሩታ ብታገኝ ለሩታ ነው፣ ለሩታና ለልጅ ነው የሚሆነው። አንተ ምን ታካብዳልና? አሁን ይህ ጨዋታ እንግዲህ ምን እንደሆነ የምናውቀው ጉዳይ የለም። ማታ እንግዲህ አብረሽ ከእሷ ጋር ሊመጣ ይችላል ሄርሜላ ጋር እና እኛ ምንም ያገባን ነገር የለም። ግን ድንገት ጨዋታ የተጀመረበት ምክንያት ምንድን ነው? የማዳም ቆሞችን ለመገፍገፍ ነው ወይ ደግሞ ምን አስባችሁ ነው? በውስጥ ተመካክራችሁ ነው? ያሸነፈ ይውሰድ ተብሎ ነው ቮይስ ምንድን ነው? ይህን ነገር ግልጽ ብታረጉልን ጥሩ ነው እንደ ሀሳብ። ከዛ ውጭ ግን ሩታ አሁንም አርገዝሽ ራስሽን ዋጋ የሚያስከፍልሽ ልክ አሁንም እንደ ልዑል ካደገ በኋላ አብሮሽ አባቴ ነው ብሎ ልጅ ነው ብሎ መጥቶ ማቀፉ አይቀርም። እስከምትወልጅ ግን ስቃይሽን ልታይ ትችያለሽ። ምክንያቱም አሁን አንቺ ሆዲሽ እንኳን ቢገፋ እርግዝናሽ እንኳን ቢታወቅ እርጉዝ እንኳን ብትሆኝ አብርሽ አያምንልሽም። በዚህ ሁኔታ ገና ዲኤንኤ ካልተደረገ ልጅ ነው ብሎ አያምንም። ምክንያቱም አብሬ ያልተኛውም አላስታውስም ምናምን እያለ ነው። ስለዚህ አብሮ ካልተኛ ደግሞ ልጅ ሊፈጠር አይችልም። ይሄን ነገር ስላላስታወሰ ስላላመነ ልጁ እርጉዝና ቢፈጠር የሌላ ነው ብሎ መገገሙ አይቀርም። ይሄ ሌላ ነው ብሎ ካሰበ ደግሞ ሩታ ገና ልጁ እስከሚወለድ ማድረግ ያለበትን ነገር መደገፍ ያለበትን ነገር እንኳን ሳይደግፍ ይቀጥላል ማለት ነው። እና ሩታ አሁንም ዋጋ የምትከፊው አንቺ ነሽ ነው ልጅ ምፈልግ